የኸምርና የመይስርን ጉዳይ አላህ Subhanahu Wa Ta'ala ጉዳትና ጥቅም እንዳላቸውና ጉዳቱ አመዛኝ እንደሆነ ሲጠቁም ለመሆኑ ጥቅሙ ምንድነው የሚለው ጥያቄ መነሳት አይቀርምና አሁንም ተነስቷል። በኸምርና በመይስር ግዚያዊና ዱንያዊ የሆኑ ጥቅሞች አሉ ሊካድ የማይቻል ማለት ነው። አንደኛ ሰው እነዚህን መጠጥን በሚወስድ ጊዜ ይነቃቃል ማለት ነው። ለጊዜው ግዚያዊ ንቃት ያገኛል፣ ደስታም ይሰማዋል ማለት ነው። ልክ እንደ ሲጋራ ነው። እሷን ሲጎነጭ በቃ ድካሙ ሁሉ ይለቀዋል ማለት ነው። ሁለተኛ ደግሞ ቸርነት ይሰማዋል። አንድ ሰው መስከር ሲጀምር ለገሌም ቅጅለት ጋባዥ ይሆናል ማለት ነው። ዝና ለማግኘት እሱ ቸር ነው ለመባል ማለት ነው። በሌላ ቀን ግን ስሙን አይወጣውም። ገሌ እስቲ ሰክር ጠብቅ ይላሉ ፍራንክ የሌላቸው ሰዎች። ይህ አንድ ነው። ሌላው ጀግንነት ይሰማቸው ነበር። ሲጠጡ በቃ አንበሳ ይሆናል። ጥላቱን ለመግደል የፈለገ ሰው ጠጥቶ ሰክሮ ነው የሚሄደው ማለት ነው። ለምን የፈለገው ነገር ያጠቃኛል የሚል ስሜት አይኖርበትም ማለት ነው። እነዚህ እንግዲህ ሌላው አስተናጋጆቹን በተመለከተ ያው የኸምር የጠጅ ንግድ በጣም የደራ ነው። ምክንያቱም ሰው ያለ ፍቃዱ ነው መጠጣ ሲጀምር ጨምር እያለ ስለሚሄድ ኪሱን ሳይጨርስ አይወጣም። ስለዚህ ነጋዴዎች በደንብ ያተርፋሉ ማለት ነው በሱ ስራ በሚሰማሩ ጊዜ። እነዚህ እንግዲህ ጊዜያዊ ጥቅሞች ናቸው። ቁማርም እንደዛው ነው። በደንብ እንግዲህ በሙያው የተካነው ሰው ባዶ እጁን ገብቶ 100,000 ይዞ ሊወጣ ይችላል በአንድ ጊዜ ማለት ነው። እንጂ ቢዘዴውን ካወቀበት ያንንም መልቀቆት ባዶውን ያስቀረዋል ማለት ነው። በዛው ልክ ግን የሚከስሩት ደግሞ ብዙ ናቸው ማለት ነው። ለዚህ ነው ወኢስሙሁማ አክበሩ ምን ነፍዒሂማ። በአንድ በኩል ጊዜያዊ የሆነ ተጠቃሚ ይኖራል፣ በሌላ በኩል ደግሞ ተጎጅ ከሳሪም ይኖራል ማለት ነው። ግን ሲመዛዘን ሁለቱ ነገሮች ማን ይበልጣል የትኛው ይሻላል ሲባል ኪሳራው አመዛኝ ነው፣ ጉዳቱ የባሰ ነው ይላል ማለት ነው። ለምን በሚሰክሩ ጊዜ ይጣላሉ፣ ይሰደባደባሉ፣ ይደባደባሉ፣ ይጋደላሉ። ከየበለጠ ጉዳት አለ እንዴ? ቁማርም ላይ እንደዛው ነው። መጀመሪያ ይቀናኛል ብሎ በተስፋ ይገባል። ሲቸነፍ ሲበላ ባይሆን ምሳ እንኳን አትለንም እንደ ማለት ይጀምራል። እንደ ተቸንፈሃል የራስ ጉዳይ ይለዋል። የዛ ጊዜ እንዴት የኔን ብር ይዞ ይሄዳል ይልና እንደገና ወደ መደባደብ ይመጣል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala بكل العدالة ያለውን ነገር ሙካበራ ሊያረጋ ይፈልግም ማለት ነው። ጥቅምም ከተባለ ውስን ጥቅም አለው የለውም አይባልም። ግን ከዚህ ጥቅም አኳያ ጉዳቱ ሲታይ ጥቅሙ እንደሌለ ነውና ራሳችሁን አዘጋጁ የሚል መልእክት አስተላለፈ ማለት ነው። ይሄ በሚል ጊዜ ኢማናቸው ጠንከር ያሉት በቃ ይሄን ነገር ጠልቶታል እኛን ያው ለማግባባት ያህል እንጂ እንድንዘጋጅ እንጂ አንድ ቀን ውሳኔ ማሳለፉ የማይቀር ነው ብለው ራሳቸውን ማዘጋጀት ጀመሩ ማለት ነው። አንዳንዶቹ ደግሞ አስቀድማችሁ ለምን ትተዋላችሁ? ከፈለገ በግልጥ ተው ማለት ይችላል። እሱ ራሱ ጥቅም አለው እያለ ያስተዋወቀ ለምንድነው ምን ተው አሉ የተመረዙት ማለት ነው። በዚህ ሁኔታ የተወሰነ ጊዜ ሄዱ። ከዛ በኋላ እንደገና ሌላው ደግሞ ተጨማሪ ሱረቱ ኒሳ ላይ ያለው አያመጣ ማለት ነው። ላ ያ አዩሃ الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون። አሁን ተግባራዊ እርምጃ መወሰድ ጀመረ ማለት ነው። መግለጫ ብቻ ሳይሆን እንግዲህ ከዛሬ ጀምራችሁ ሶላት በስክረት ላይ እንዳላችሁ እንዳትሰግዱ፣ የሰካራም ሶላት ተቀባይነት የለውም የሚል አዋጅ መጣ ማለት ነው። እንግዲህ ሶላት እንደምታውቁት በተለያየ ርቀት በቀን 5 ስግደቶች አሉ። እነዛ 5 ስግደቶች ሰካራም ሆነ መስገድ የለብህም ከተባልክ በተግባር ሳታቀው ማዕቀብ እየተጠለበ ጊዜ እየተሰረቀ ነው ማለት ነው። እንደ ፈጅር ሰግደህ ዙር ድረስ የተወሰነ ክፍተት አለ። ከአሱር ተዙር እስከ አሱር ያው ይቀንሳል። ተአሱር እስከ መግሪብ ደግሞ ይጠባል። ተመግሪብ እስከ ኢሻ ደግሞ የበለጠ ይጠባል። አይበቁም እነዚህ ነገሮች ማለት ነው። ስለዚህ ሰካራም ሆነ መስገድ የለብህም። ሶላት ማሸጋሸግ አይቻልም። እነ ሶላተ ካነት አለሙነ ኪታብ መውቁታ አሁን አይመቸኝምና ትንሽ ቆይ ልትለው አትችልም። ባንተ እጅ አይደለምና አላህ መድቦታል። በዛ በመደበው ሰዓት ደግሞ ከጠጣ መስከረህ አይቀርም። ከሰከርክ ደግሞ መስገድ አትችልም። ስለዚህ ምን ሆነ በስግደት ሰዓት ሰክራችሁ እንዳትገኙ ተጠንቀቁ የሚል መመሪያ መጣ ማለት ነው። ይሄ ግልጽ ሆነ። ብዙዎቹ خلاص ከዚህ በኋላ ምን ተጠብቃለሁኝ ብለው ራሳቸው እርምጃ ወሰዱ ማለት ተውባ አደረጉ። አሁንም አንዳንዶቹ የባሰባቸው እንደምን በተገኘችው ሰዓት እንግዲህ መጠቀም አለብኝ እያሉ
ከኢሻ በኋላ አስተፈጅር ያለው ሰፋ ያለ ጊዜ ስለሆነ ቶልቶሎ ጠጥተው ይተኛሉ በእንቅልፍ ስካሩ ያልፋል ፈጅር ተነስተው ይሰግዳሉ ማለት ነው አንዳንዶቹ ደግሞ ቶሎ ስካሩ የሚያልቅላቸው ተፈጅር እስተ ዙህርም የተወሰነች ሰፋት ስላላት በዛችም የሚጠቀሙ ነበሩ በዚህ መልክ ቀጠለ ማለት ነው ሶስተኛው ዙር መርሐላ አለቀ አራተኛውና ወሳኙ ሱረቱል ማኢዳ ላይ መጣ ማለት ነው ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان ተከልካዮቹም ነገሮች አብረው እየሰፉ መጡ መጀመሪያ ሁለት ነበሩ አሁን ደግሞ ወደ አራት አደጉና በአንድ ጊዜ ያጨዳቸው መጨረሻ ላይ ማለት ነው ኸምር እና ቁማር አልአንሷብ እንደገና በትክል ድንጋይ ላይ የተለያዩ አምልኮቶች መስጠት ወልአዝላም የጥንቆላ እንጨቶችን መጠቀም እነዚህ ሁሉ እርኩስ የሆኑ የሰይጣን ተግባር ናቸውና ፈጅተኒቡ ራቋቸው በማለት የመጨረሻውን ውሳኔ ሰጠ ከዛ በኋላ ፈሃል አንቱም ሙንተሁን በቃ ታውን በኋላ ትከለከላላችሁ ሲላቸው እንተሃይና ያ ረብ አሉ ይሄን ነው እኛ ምን ፈልገው ቁርጡን እንድትነግረን ነው በማለት በአንድ ጊዜ እነዚህ ነገሮች እንዲወድቁ ተደረገ እንግዲህ የሷሃቦች ኢማን በጣም ጠንካራ ከመሆኑ የተነሳ ይህ አያት በሚወርድበት ጊዜ ወዳውኑ በየሰፈሩ መልእክተኛ ተልኮ ታወጀ ኸምርና ቁማር ሐራም ሆኗል ከዛሬ ጀምራችሁ የሚል ሲሰሙ እኩሎቹ በእጃቸው ዋንጫውን ይዘው እየተጎነጩ ናቸው እኩሎቹ አፋቸው ላይ ያለውን ተፉ ሱብሃንአላህ ኢማናቸው ምን ያህል እንደሆነ አንዳንዱ ዋንጫውን እንዳለ ወረወረ ሌላው ገንቦውን በቴስታ ብሎ ሰበረው እዛው ማለት ነው እና በየቤቱ በየጓዳው የተጠነሰሰው ሁሉ ነገር አውጥተው ሲደፉት በሻሪዑ ላይ ዶፍ ዝናብ ሲጥል እንደሚጎርፍ ጎርፍ ከተማው በሙሉ በጎርፍ ተጥለቀለቀ ምክንያቱም በኸምር በጣም አረቦች የተመረዙ ነበሩ ኸምር ተሚያጣ ምግብ ያጣ ይሻለዋል ደሃውም ሀብታሙም የግድ ይቻ አትቀርም ነበር ማለት ነው ግን ኢማናቸው ጠንካራ ስለሆነ ያን ነገር ሊያወላውሉ አልቻሉም ማለት ነው በአንድ ጊዜ ባፎ ያለውን ጭምር እየተፋ እንዳለ አስወገዱት ማለት ነው ይሄ ነው እንግዲህ የኢማን ውጤት አላህ የሚፈልገው አምኛለሁ ብሎ በቃል መናገር ሳይሆን የምትወደውንና እንደ ህይወት የምትንሰፈሰፍለትን ነገር እንኳን ጌታ ይጠላዋል ከተባልክ መቀበል ስትችል ነው ኢማን ትክክለኛ ዋጋ ሊያመጣ የሚችለው ማለት ነው እና እንተሃይና ያ ረብ ተከልክለናል አሉ ይሄ አባባል ይሄ አቀራረብ ግን የሚያስተምረን ምንድነው ሰዎች ለብዙ ጊዜ የተመረዙበትና የተጠመዱበት ልማዳቸውን በቀላሉ መላቀቅ አይችሉም አላህ ረብል ዓለሚን ከመሆኑ ጋራ ማዘዝ እየቻለ በአንድ ጊዜ አቁሙ ማለት እየቻለ ሰዎችን ሳያለማምድና ሳያዘጋጅ እንትን ቢል ኢማናቸው አደጋ ላይ ይወድቃል ማለት ነው ስለዚህ እንዲዘጋጁና እንዳስቡበት አራት እርከን አድርጎ ቀስ በቀስ ታዘጋጃቸው በኋላ አሁን ሊቀበሉ ይችላል በሚልበት ደረጃ ላይ የጨረሻውን ውሳኔ ሰጠ ስለዚህ በተለያዩ ልማዶች የተጠመዱ ሰዎች ዛሬውን ሁሉ ነገር ግፍ አድርገህ ታልተውክ ብለን ማስጨነቅ እንደሌለብን ነው የሚያስተምረው ማለት ነው ንገረው ይሄ ነገር ጎጅ ነው ጠቃሚ አይደለም አስብበት ምናምን እያልክ እያግባባኸው ተቆየ በኋላ ኢማኑ እያደገ ሲመጣ አንድ ቀን እሱ ራሱ በቃ ይቅርብኝ የሚልበት ደረጃ ይደርሳል እንጂ ይሄን ካላደረክ ሙስሊም አይደለህም ምናምን ብለህ ታጨናነከው አንዳንዱ ሰው ልማዱን መልቀቁ ስለሚከብደው በቃ ይሄን ማይቻል ከሆነ ይቅርብኝ እስላም ሊል ይችላል ማለት ነው ያ እንዳይሆን ጥንቃቄ ማድረግ እንዳለብን ያስተምረናል ማለት ነው እና ወይስአሉነከ አኒል ኸምሪ አኸምር የሚለው ግን አልኸምሩ ኩሉ ማ ኸመረ አልዓቅል ትርጉሙ በተለምዶ ጠጅ ወይም ታቲካላ ማለት ብቻ አይደለም አስካሪ መጠጥ ማለት ነው ኸምር የሚለው ቃል በትርጉሙ ሲተረጎም ማ ኸመረ አልዓቅል አቅልን የሚሸፍን አስካሪ መጠጥ በምትጠጣ ጊዜ ወዳውኑ ራስ ላይ ይወጣና ብዥታ ይፈጥርብሃል ልክ አካባቢው ውርውር ይልብሃል ያዞርሃል ያጦለውልሃል ከዛ በኋላ ነፍስህን ስተህ ትወድቃለህ ትተፋለህ የዚህ አይነት ነገር የሚያስከትሉ መጠጦች ምንም ይሁን ምን በሰው በአእምሮ ላይ ተጽዕኖ የሚያረጉ ከሆነ ማንኛውም መጠጥ በእስላም የተከለከለ ነው ማለት ነው ስለዚህ አንዳንዶቹ ጅሎች ኸምር የሚባለው በዛ ጊዜ ከተምርና ከወይን የሚሰሩ ነገሮች ነበሩና በአሁኑ ጊዜ ዘመናዊ የሆነው ውስኪው ምናምኑ ኸምር ውስጥ አይገባም የሚሉ አወናባጆች አሉ ይሄማ የባሰበት ነው በጥንቃቄ ነው እንጂ ትንሽ እንዳው ወፈራ አድርገህ እንኳን ተተጎነጨ ወዳው ትንብሎ እዛው ልትሞት ትችላለህ ያኛው ብዙ ተጠተ ነው የምትሰክረው ይሄ ግን በትንሹ ሊያሰክር የሚችል ነው ዋናው ማስከሩ እንጂ አይነቱና ስሙ አይደለም የፈለገውን ስም ጥራው
በፈለገው ዘመን የሚመጡ ነገሮች በሙሉ አስካሪ ናቸው የማስከር ባህሪ አላቸው ከተባለ እዙ ውስጥ ይገባሉና መከልከል ያለበት መሆኑን ነው የሚያሳየን ማለት ነው። መይሲር ያው ቁማር ማለት ነው። ሰዎች ያው በጨዋታ የተለያዩ ቁሳቁሶችን በመለዋወጥ ያው አሸናፊና ተሸናፊ ይሆናሉ። ይሄንን እንግዲህ ሙያ የተካኑ ሰዎች በቀላሉ ይበለጽጋሉ፣ የተሸነፉት ደግሞ ይከስራሉ። እድሜ ልካቸው የለፉበትም ባንዴ ሊያጡ ይችላሉ። ይሄም አደገኛ ያው ማህበራዊና ኢኮኖሚያዊ ቀውስ የሚያስከትል ነገር ስለሆነ ከበዙ አያይዞ ከለከለው ማለት ነው። ከዛ ሌላው እንግዲህ በሌላው አያት የተጠቀሰው አንሷብ የሚለው ነገር አንሷብ ማለት ትክል ድንጋዮች ናቸው። ትክል ድንጋዮች ማለት በመቅደስ አካባቢ በሃይማኖት ቦታ ዙሪያ ላይ የተከበሩ ቅዱሳን ቦታዎች የሚባሉ አሉ። ክልል ይደረጋሉ፣ እንዳውድማ ክርት ይደረግላቸዋል። እዛ ቁርባን በሚመጣ ጊዜ ይታረዳል፣ ደሙን ይቀቧቸዋል። እነዛ ነገሮች በአምልኮ ይሰጣቸዋል፣ ጉዳይ እንደሚያወጡ ይታመናል ማለት ነው። ይሄ የሽርክ አካል ነው። የሽርክ አካል ስለሆነ በዚህ አይነት ስራ ሙስሊም ሊሳተፍ አይገባውም አለ ማለት ነው። አዝላምም እንደዛ ነው። የመጠንቆያ እንትኖች እንጨቶች አሏቸው በቅርጽ የተሰሩ ቁጥርና ስም ያለባቸው ዘንግ የመሰሉ 4 ረድፍ ያላቸው እንጨቶች ያስቀምጣሉ። ታኦቱ ጋር ያስቀምጥ ታኦቱ ይባርካቸዋል፣ ሚስጥር ይነግራቸዋል ተብሎ እንጨቶች እዛ ይቀመጣሉ። ሰዎች አንድ አወዛጋቢ ነገር በሚያጋጥማቸው ጊዜ ዳኝነት የሚከደው ወደዛ ነው። አስተናጋጁ ዘንድ ሄደው የደቡን ከፍለው እስቲ እንዲህ አይነት ነገር ተከራክረናልና ፈትዋ ጠይቅልን ይባላል ማለት ነው። ያስተናጋጁ እሺ ይላል። ያን ሀዲያውን ተተቀበለ በኋላ ለምሳሌ አንድ ወንጀል ተሰርቶ በአካባቢ ወንጀል የፈጸመው ሰው ተጠፋ፣ አፈርሳታ በሚባለው ፈንታ ሂደው ያንን ካህኖቹን ይጠይቃሉ ማለት ነው። ያን እንጨቱን ያወጣና 4ቱን እንጨቶች እንደዚህ ያፋጫቸዋል፣ እንደ እጣ ማለት ነው፣ ይሰብቃቸዋል። ከዛ በኋላ አንዱ እጁ የገባውን ያወጣል። ሁለት እንግዲህ ብሔረሰቦች ካሉ አንተ ነህ ገዳው በአንተ በኩል ነው ተብለው ተወነጃጅለው ከሆነ አንዱን አውጥቶ ለአንደኛው ይሰጣል፣ ሌላውን አውጥቶ ለዘኛው። ተቃራኒ ስም ነው ያላቸው። አንደኛው ሚንኩም የሚል ተጽፎበታል፣ ሌላው ሚን ገይሪኩም የሚል ተጽፎበታል። ሚንኩም የደረሰው ገዳይም ቢሆን ባይሆንም ያው ወሳኝ ነው፣ ተጌታ የመጣ ውሳኔ ነውና ሚንኩም ከተባለ እናንተ ናችሁ ወንጀለኞቹ ተብለው ነፍሰ ገዳይ ይደረጋሉ። ሚን ገይሪኩም ያሉ ወንጀለኞች ሊሆን ይችላል። በአጋጣሚ ግን ሚን ገይሪኩም ተወጣላቸው ነፃ ይለቀቃሉ ማለት ነው። የዚህ አይነት እንግዲህ ስራ ይሰራባቸው ነበረ ማለት ነው። እንደገና ነጋዴዎች ለስራ ሲሰማሩ ለአንድ ነገር ሲነሳሱ ሰዎች ጋብቻ ሊፈጽሙ ሲያስቡ ይቀናኛል፣ ይህች ትከፍለኛለች በሚል ጊዜ እንደዚህ ሄደው ይጠይቃሉ ማለት ነው። ልክ ጠንቋይ እንደሚጠየቀው ያንን አሁንም እንጨት አማቶ ኢፍዓል ላተፍዓል የሚል ደግሞ ጽሁፍ ያለው ይመጣል ማለት ነው። ሌላ ጣውላ ኢፍዓል ላተፍዓል የሚለው ሲወጣ ኢፍዓል ከወጣልህ ይቀናሃል፣ በንግዱ ግፋበት ያዋጣሃል ማለት ነው። ላተፍዓል ከተባለ አያዋጣም፣ አርፈህ በል ማለት ነው። በዚህ መልክ እንግዲህ ህይወታቸውን የሚበክሉ ነበሩና እንደ አይነት ስራዎችን ከዛሬ በኋላ አቁሙ ሲል አላህ Subhanahu Wa Ta'ala አወገዛቸው ነው። ወይስአሉነከ ማዛ ينفقون አለ ቁል العفو። እንደገና ከዚህ በማስከተል ስለ ነፈቃ ያነሳል ማለት ነው። ሙስሊሞች እንግዲህ ለዲናቸው ለዱንያቸው ለኑሯቸውም ወጭ በሚፈለግበት ጊዜ ንፉግ መሆን የለባቸውም። ወጮችን መለገስ እንዳለባቸው ደጋግሞ ነው ቁርአን የሚናገረው ማለት ነው። ታውን ቀደምም በዚሁ ባለፈው ገጽ ላይ የስአሉነከ ማዛ ينفقون ብሎ ስለ ነፈቃ አንስቶ ነበረ። እንዳውም ያ ጥያቄ በትክክል ሳይመለስ ነው በእንጥልጥል ስታውን የቆየው። ስለቆየ ያ የተረሳ እንዳይመስል እንደገና ጥያቄውን መለሰው አደሰው ማለት ነው። የመጀመሪያው ጥያቄ ማዛ ينفقون ምንድነው የምናወጣው? አንፊቁ ፊ ሰቢልላህ ይባላል። ስለዚህ ከገንዘባችን የምናወጣው ምን ያህሉን ነው ለነማን ነው የሚል ጥያቄ፣ ሁለት አይነት ጥያቄ ተነስቶ ነበረ። ለነማን ነው የሚለውን መልሶ ምን ያህሉ ነው ወይስ ምን አይነቱ ነው የሚለውን አሳድሮት ነበርና ያን የተረፈውን አሁን ይመልሳል ማለት ነው። ስለዚህ መጀመሪያ ነፈቃ ከሆነ ወጭ የሚወጣለት ማን ነው ለሚለው ፈሊል ዋሊዴኒ ወልአቅረቢን ወልየታማ ወልመሳኪን ወብኒ ሰቢል ብሎ ለሚሰጣቸው ሰዎች ዝርዝሮ ነበረ ማለት ነው። የሚሰጠው የገንዘቡ አይነትና መጠን የሚለውን ግን በእደራ ቆየውና እንደገና ስለቆየ ጥያቄውን በአዲስ መልክ መልሱን ለማስከተል ማለት ነው። ጥያቄውን ወይስአሉነከ ማዛ ينفقون ከገንዘባቸው ምን አይነቱን ነው ማውጣት ያለባቸው
የሚል ጥያቄ እንደሚመጣልህ ነው አላቸው። ቁሊል አፉ አለባጭሩ ቁሊል ፈድላ ማለት ነው። ከገንዘባችሁ ማውጣት ያለባችሁ ተለት ወጭ ተረፋችሁን ነው ይላል አላህ Subhanahu Wa Ta'ala። እንግዲህ አንድ ሰው አፍተጅ ከሆነ ኑሮው የሚተርፈው ካልሆነ ታልሰጠህ ተብሎ አይወቀስም። ጎበዝ ከሆነ ያችሁም ትቅርቢ ብሎ የሚሰጥ ይኖራል። ግን በግዴታ የሚጠየቀው ተረፍ ያለ ነገር ሲኖረው ነው ማለት ነው። እና አልፈድል ማለት ነው አፉ ማለት ለራስህ ለቤተሰብህ የሚበቃ መጠነኛ ገንዘብ ካለ ከዛ የተረፈ ካለ ተወር በኋላ ይሆነኛል አመት ድረስ ይሆነኛል ብለህ መንፈግ የለብህም። ወገኖች እየተራቡ እየተቸገሩ እያየህ ማለት ነው። ለጊዜው አለኝ ይሄ ይበቃኛል ከዛ ደግሞ አላህ ይሰጠኛል ብለህ ተግዚዎች ተረፍ ያለ ካለ ከዛ ቆንጠር አድርገህ ስጥ ማለት ነው ይላል። የጊዜው ግን የሚተርፍ ነገር ከለለሳ ራሱን ጦም አድረስ ስጥ ብሎ አላህ ያስገድደውም ማለት ነው። ራሱ በገዛ ፍቃዱ ሊያረግ ይችላል። ግን አላህ ራስህን ወይም ቤተሰብህን ጦም አሳድረ ስጥ ብሎ አያዝምና የተረፈ ነገር ካለ ለነገ ወዳ የምትለው ነገር ካለ የነገን ወዳ አላህ ያቃል ብለህ ስጥ እሱን ነው የምፈልገው ይላል ማለት ነው። كذلك يبين الله لكم الآيات እና አላህ Subhanahu Wa Ta'ala እንደዚህ ነው ለእናንተ ጠቃሚ አንቀጾችን የሚገልጥላችሁ لعلكم تتفكرون في الدنيا والآخرة። እነዚህን ጠቃሚ መመሪያ አንቀጾች የሚያወርድላችሁ በዱንያም ሆነ በአኺራ ጉዳያችሁ የሚጠቅማችሁን አስተውላችሁ ለመመራት እንድትችሉ ብዬ ነው ይላል ማለት ነው። እና እንግዲህ እዚህ ላይ አላህ Subhanahu Wa Ta'ala ቁርአንን ለሰው ልጆች የዕለት ተዕለት መመሪያ አድርጎ እንዳወረደው በግልጥ ተናገረ ማለት ነው። ቁርአን ዝም ብለህ እንደ ዜማ ወይም እንደ ጸሎት የምታነበንበው ነገር አይደለም። እንደ ህገ መንግስት ነው። እለት በእለት በህይወት ግን የሚመራ መሆን አለበት ማለት ነው። እና ለዓለኩም ተተፈከሩነ في الدنيا والآخرة في مصالح الدنيا ومصالح الآخرة። ይሄ ጌታችሁ ያወረደላችሁን መመሪያ በዚህ መልክ ጌታ የሚያቀርብላችሁ ለምንድነው? በዱንያ ጉዳያችሁ አንድ ነገር የሚያስፈልጋችሁ ካለ ወደሱ ተመልሳችሁ መመሪያውን ከሱ እንድትቀዱ፣ ለአኺራ ጉዳያችሁም ደግሞ ይሄ ነገር ስንሰራው በአኺራችን ላይ ምን ያስከትላል የሚለውንም አንስታችሁ በሁለቱም ዓለም የሚበጃችሁን ነገር በግልጽ ዕውቀት ላይ ሆናችሁ ለመስራትና ለማከናወን ትችሉ ዘንድ ነው አንቀጾችን የማወርደው እንጂ እንዲሁ የፈለከውን እየሰራህ እንደዚህማ ለጸሎት ማነብነብ አይደለም የቁርአን ተልእኮና አላማው ነው የሚለው። የህይወትህ መመሪያ መንሃጀል ሐያት መሆን አለበት ማለት ነው። ስለዚህ ይሄ ነው ሙስሊሞች በአሁኑ ጊዜ ያጡትና የረሱት ማለት ነው። ሙስሊሞች ነን ይላሉ፣ ግን ቁርአንን እንወዳለን ይላሉ፣ ያነብንባሉ፣ ቁርአን የከለከለውን ነገር ሲሰሩ ይገኛሉ። ሙስሊም ተብሎ ማለት ነው። ቁርአን ያዘዘውን ግዴታ ያደረገውን ነገር ቸል ብሎ ሲያልፈው ይገኛል። እምኑ ላይ ነው የቁርአን ተከታይ ልትሆን የምትችለው? ዜማውንም አለማንበብ ይሁዳም አሁንም ተውራት ያነባል እኮ አይደለም እንዴ? ሌሎችም ያው መጽሐፍ ነው የሚሉትን እስካሁንም ያነቡታል ቢበረዝም ቢከለስም ማለት ነው። ግን ዋናው ሙስሊሞች መለየት ያለባቸው ይሄ መመሪያ في الدنيا والآخرة ለዱንያም ለአኺራም ህይወታችሁ የዕለት ተዕለት መመሪያ እንድታደርጉትና በሱ ዙሪያ እንድታስቡ ፈልጌ ነው መመሪያውን ያወረድኩት ይላል። ይሄ እንግዲህ በደንብ ሊሰመርበትና ሊታሰብበት የሚገባ ትልቁም ነገር ነው ማለት ነው። ወይስአሉነከ አኒል የታማ አሁንም እንግዲህ የዕለት ተዕለት እንቅስቃሴዎችን በቁርአን መመራት አለብህ የሚለው ለምሳሌ ጠቀሰልን። ስለ የቲሞች ጉዳይ የየቲም ገንዘብ መብላት እነማ ያኩሉና አምዋለ الناس ያኩሉ ቡጡንህም ናራ እንደተባለው እሳት እንደመብላት ነው ተብሏል። ስለዚህ የየቲም ገንዘብ መብላት እንዴት ነው በሚለው ዙሪያ የተለያየ ጥያቄ ይነሳ ነበረ። ያ ጥያቄ ከመነሳቱ በፊት ይሄ ጥያቄ እንደሚነሳ ጠቆመ እሱ ራሱ። የታማዎችን መብት በሚመለከት የደሃ አደጎችን ማለት በለጋ እድሜ ላይ ያሉ አባቶቻቸውን ያጡ ህፃናቶች የነሱን ሐቅ መንካት በጣም አክበረል ከባኢር ከሚባለው ወንጀል ነው። ስለሱ ጉዳይ እንዴት ነው እንግዲህ የቲም ባጋጣሚ የቲም አሳዳጊ እንሆናለን። የወንድሞቻችን ያጎቶቻችን የእህቶቻችን ልጆች እናሳድጋለን። ያን ንብረት የተወሰነ ገንዘብ ይኖራቸዋል። ያን ገንዘብ እናመጣና የቤተሰብ አባል አድርገን ከነሱም የተወሰነ ወጭ በሂሳቡ ጨምር አድርገን ከራሳችንም አብረን አዘጋጅተን አብረን እንበላለን። አሁን ግን የየቲም ገንዘብ አትቅረቡ የሚለው ማስጠንቀቂያ በጣም እየከበደ ስለመጣ ፈራን አሉ። ስለዚህ ለየቲሞች ምግባቸውን ስናዘጋጅ
ምናልባት አንድ ቅንጣት እንኳን ወደኛ እንዳይመጣብን ከራሳቸው ገንዘብ የራሳቸውን ምግብ በተለየቃ የብቻቸው እናዘጋጅላቸው ወይ ብለው ጠየቁ ከተቋቸው ብዛት የተነሳ ማለት ነው። ምክንያቱም አብሮ ተተዋለ ምናልባት ሂሳቡ ወደ አንተ ሊገባብህ ይችላል። ልጅ ነው ደግሞ ብዙ አይበላም እና በሱ ስም ተዘጋጅቶ ሲያበቃ እናንተ ተጨምሮ የበላችሁ እንደው ከሷ አንድ ሀቅ ፐርሰንት ከመጣች ያስጠይቀናል ብለው በመፍራት የቲሞች አስተዳደግ ጉዳይ አስቸግሮናልና በምን መልክ ነው እነሱ ጋራ ሙአመላ የምናደርገው ብለው እንደሚጠይቁህ ነው አላቸው። ያነ መልሱ ከኔው አለና ቁል ኢስላሁ ለሁም ኸይር የቲሞችን የሚበጅ ነገር መስራት የተመረጠ ነው በላቸው አለ። እንግዲህ ሰው የቲሞችን ሀቅ በቀጥታም ሆነ በተዘዋዋሪ ማጥፋት አደገኛ መሆኑን አውቃቸዋል ተረድታቸዋል። ከዛ በኋላ ግን ምግብ የብቻ አዘጋጁ ብዬ ላስቸግራቸው አልፈልግም። በማንኛውም መልኩ ለየቲሞች በጃል የምትሉትን ነገር የነሱ መብት የሚያከብር ነገር ከሰራችሁ ያ ተመራጭ ነው። የዛ አይነት ጥንቃቄ እስካደረጋችሁ ድረስ ምግብና እቃ ለዩ አልላችሁም ማለት ነው። በመሆኑም ወእንቱ ኻሊጡሁም ምግባቸውን ከናንተ ምግብ ጋር አቀላቅላችሁ አብራችሁ ብትበሉ ፈኢኽዋኑኩም ወንድሞቻችሁ ናቸው። እናንተ አንድ ቤተሰብ አባል ናችሁ። እገሌ ብቻው የሚል መመሪያ አልሰጥምና ብቻ እነሱን እንዳትጎዱ አድርጋችሁ በጥንቃቄ ከሰራችሁት አብሮ ምግቡ ቢሰራና አብራችሁ ብትበሉ ምንም ችግር የለውም አላቸው ማለት ነው። ወላሁ يعلم المفسد من المصلح ለያችሁም ቀላቀላችሁም አላህ አጥፊዎችንና መልካም ሰሪዎችን ለይቶ ያውቃል አለ። አንዳንዱ ለይስሙላ የብቻው ለይቸለታለሁ እያለ ሊሰርቀው ይችላል ማለት ነው። አንዳንዱ ደግሞ አብሮ ቀላቅሎ እየሰራም በጥንቃቄ እንዳውም ቅር ሲለው የነሱን አነስ አድርጎ ለነሱ የሚበጀውን ሊያደርግ የሚችል ይኖራል። ዋናው ነገር በማንኛውም መልኩ እነሱን የሚጎዳ ነገር እንዳትሰሩ የነሱን መብት ጠብቁ እንጂ ግድ የብቻ አዘጋጁ ብዬ ላስቸግራቸው አልፈልግም ይላል ማለት ነው። ወለው ሻ አላህ ቢፈልግ ኑሮ ለአዕነተኩም እነዚህን የትሞች የምታሳድጉ ሰዎች ቅንጣት ነገር ወደ እናንተ እንዳይመጣባችሁ የብቻ ምጣድ የብቻ ሙሃቻ የብቻ ሰሃን አዘጋጅታችሁ በቃ እንኳን እንዳትነካኩ መለየት አለባችሁ ብዬ ላስቸግራችሁ ይችል ነበር። ግን ይህን ላረግ አልፈልግም ይላል። ኢነላህ አዚዙን ሐኪም አላህ ሁልጊዜ ማንንም ኃይል አሸናፊ ነው። በአሰራርም ደግሞ ስተት የሌለበት ፍጹም ጥበበኛ ነውና ደበለቃችሁም ነጣጠላችሁትም ሁልጊዜ ለየቲሞቹ የሚበጀውን እስከሰራችሁ ድረስ ግድ መለየት አለባችሁ ብዬ አላስቸግራችሁም ብፈልግ ኑሮ አደርገው ነበር በማለት ማህበራዊ ችግር እንዳይመጣ ሰዎች ውስጣዊ ጥንቃቄ እስካደረጉና የየቲሞቹን ሀቅ እስካከበሩ ድረስ አብሮ ተዘጋጅተው አብረው ቢበሉ ችግር እንደሌለው ገለጸ ማለት ነው። ዋናው ነገር የቲሙ እንዳይጎዳ መጠንቀቅ ነው። ከዛም አሁንም ማህበራዊ ጉዳይ ስለተነሳ ስለሌላ ደግሞ ጉዳይ እንደገና አያይዞ አመጣ። ወላ ተንኪሁል ሙሽሪካት አጋሪ የሆኑትን ሴቶች ደግሞ አታግቧቸው። ተውሂድ የሌላቸውን ሴቶች በተለያየ ነገር አምልኮ የሚያደርጉ ከሆነ እናንተ ሙስሊሞቹ የዛ አይነቶችን ሴቶች ማግባት አይፈቀድላችሁም ይላል ማለት ነው። ሐታ ዩእሚነ እንደናንተው እስከሚያምኑ ድረስ። እንግዲህ ትናንትና ካፊራ የነበረች ወይም ጣዖት ታመልክ የነበረች ወይም ይሁዲ ነስራኒ ልትሆን ወይም እምነተ ቢስም ልትሆን ትችላለች። በእምነትህ የማትመስልህን ሴት ማግባት አትችልም ሙስሊም እስከሆንክ ድረስ ማለት ነው። ታመነች ግን ያው ወደ አንተ እምነት እመጣለሁ ብላ ተስማምታ ተተቀላቀለች ያኔ ማግባት ትችላለህ። በእምነቷ ላይ ያለች ግን አንተ ሙስሊሙ ማግባት አይፈቀድልህም ይላል ማለት ነው። ወላ አመቱ ሙእሚና አማኝ የሆነች ጎስቋላ ባሪያ ኸይሩን ሚን ሙሽሪካ ውብና ባለወገን ባለገንዘብ ከሆነችው ሙሽሪክ ሴት የበለጠችና የተመረጠች ናት በኔ ሚዛን ይላል አላህ Subhanahu Wa Ta'ala። አላህ ሰዎችን በእምነታቸውና በተቅዋቸው ነው የሚመዝናቸው። እናንተ ብዙ ጊዜ በቀለም በመልክ በወገን በገንዘብ ትታለላላችሁ። ስለዚህ በጣም መልከቀና የሆነችና ሀብታም ባለ ወገን የሆነች ሙሽሪክ ከሆነች ግዴለም ላግባት ቀስ ብላ ተሰልምልኝ ይሆናል ምናምን ብለህ እንዳትታለል። በዛች ፈንታ ይልቁንስ ኢማን ያላትን ጎስቋላዋን ደካማዋን ባሪያ የሰው አገልጋይ የሆነችውን ብታገባ እመርጥልሃለሁ ይላል አላህ Subhanahu Wa Ta'ala። ለስጋ ሳይሆን
ሰው ለመንፈስ ነው ማደር ያለበት ማለት ነው። እና እንግዲህ ሙእሚና የሆነችው ባሪያ ጨዋ ከሆነችው ባለጸጋና መልከኛ ከሆነችው ትመረጣለች በእስላም እይታ ማለት ነው። ወላ ቱንኪሁል ሙሽሪኪነ እንዲሁም ደግሞ በአንጻሩ ሙሽሪክ የሆኑትን ወንዶች አትዳሯቸው ይላል። ወለው አጀበትኩም ኸይሩን ሚን ሙሽሪከቲን ያቺ ደካማና የሰው አገልጋይ የሆነችው ጎስቋላ ባሪያ ከካፊር ከሆነችው ሙሽሪክ ከሆነችው ቆንጆና ጨዋ ትመረጣለች። ወለው አጀበትኩም ያቺ ሙሽሪክ የሆነችው መልከኛ በእናንተ ዘንዳ በጣም አስደናቂ ተወዳጅ ብትሆንም እንኳ እናንተ ያው የዛሂር ስዕሏን ነው የምታዩትና ቆንጆ ልጅ ስለሆነ እሷ ትሻለኛለች ትላላችሁ። ቢሆንም ግን ከሷ ባሪያ የሆነችው ደካማዋ ናት በኔ ዘንድ የምትመረጠው ይላል ማለት ነው። ኢማን ምን ያህል ዋጋ ያለው መሆኑን ያሳያል ማለት ነው። ወላ ቱንኪሁል ሙሽሪኪን እንደገና ደግሞ በወንዶችም በኩል ሙሽሪክ የሆኑ ከአላህ ሌላ የሆነ ነገር የሚያመልኩ የሆኑትን ወንዶች አትዳሯቸው ይላል። የእናንተ ሴቶች ማለት ነው። እስከ መቼ ሀታ ዩእሚኑ እነዚህ ሙሽሪክ የሆኑ ወንዶች ወደ እናንተ እምነት እስከሚቀላቀሉ ድረስ እና እኛ ሙስሊም መሆን መርጠናል ካሁን በኋላ ብለው ወደ እናንተ ተተቀላቀሉ የእናንተ ልጆች እህቶቻችሁን ልትድሯቸው ትችላላችሁ ማለት ነው። አልበለዛ አንድ ሙሽሪክ የሆነ ሰው በሽርኩ ላይ እያለ ያንተን ሴቶች ቢጠይቁ መስጠት አይፈቀድልህም ይላል። ወላ አብዱ ሙእሚኑን እዚህም ላይ አማኝ የሆነ አንድ የሰው አገልጋይ ባሪያ ጎስቋላ ሙእሚን ከሆነ ኸይሩን ሚን ሙሽሪኪን አጋሪ ከሆነው ባለጸጋና መልከኛው ከሆነው ሰው የበለጠና የተመረጠ ነው። እናንተ አንዳንድ ጊዜ ጥሩ ገንዘብ ያለው ወይም ባለስልጣን ወይም ደግሞ ባለ ወገን የሆነው ሰው ከመጣ እገሌ ለምን እንመልሰዋለን እንዴ ቀስ ብለው ተተስማሙ ወደፊት እነሱ ራሳቸው ተመካከራ ያደርጉታል ብለው ለሙሽሪክ ለካፊር ልጆቻቸውን የሚሰጡ ሰዎች አሉ ለጀሃነም ማለት ነው። ይህንን ማድረግ የለባችሁም። በዛ ፈንታ ይልቁንስ የሰው አገልጋይ የሆነው መብቱ እንኳን ያልተሟላለትን ሙእሚን ከመጣ ለሱ ዳርለት ይላል ማለት ነው። ወለው አዕጀበኩም ያኛው መልከኛውና ባለ ወገን ባለስልጣኑ እናንተ ዘንዳ ተመራጭና ተደናቂ ቢሆንም እንኳን ሙእሚና የሆነችን ሴት ለሱ እንዳትሰጡ ይላል። ለምን ኡላኢከ የድዑነ ኢለናር እነዚህ ካፊር ወይም ሙሽሪክ የሆኑት ወንዶችም ሆነ ሴቶች እናንተን በፍቅር ገመድ ጠልፈው ወደ ጀሃነም ነው ይዘዋችሁ የሚወርዱት ይላል። ወላሁ የድዑ ኢለል ጀነቲ ወልመግፊራ አላህ ደግሞ ወደ ጀነትና ወደ ምህረት ነውና የሚጠራችሁ ከነሱ ይልቁንስ ጎስቋላ የሆኑትን የሰው አገልጋዮች አግቡ የሚለው ለዚህ ነው ይላል ማለት ነው። እና አላህ እንግዲህ Subhanahu Wa Ta'ala ሁሉ ጊዜ ለኛ የሚጠቅመን ነውና የሚመርጥልን በማህበራዊ ህይወትም ይሄው መመሪያ እየሰጠ ነው። በእነዚህ ሁሉ ነገሮች ያጋጥሙናል። በሚመጣ ጊዜ አላህ የመረጠውን የምንመርጥ ከሆነ ሙእሚን መሆናችን ይረጋገጣል። ካልሆነ ግን ስም ብቻ እንሆናለን ማለት ነው። هذا وصلى الله وسلم على النبي وعلى اله